ከእንግዲህ በኢትዮጵያ ጦም የሚያድር መሬት ስራ የሚፈታ እጅ ለእርሻ የማይሆን ወቅት የለም በሚል የተጀመረው የግብርና ኢኒሼቲቭ ዛሬ ተጨባጭ ለውጥ አምጥቷል። የኦሮሚያ ክልል ኢትዮጵያ ከውጪ ወደ ሀገር ይገባ የነበረውን የእርዳታ ስንዴን ለማስቀረት ትልቅ አበርክቶ ከነበራቸው አካባቢዎች መካከል አንዱ ነው። ይህ ጥረት ታዲያ ከእያንዳንዱ አርሶ አደር ቤት እስከ ክልል ብሎም እስከ ሀገር የደረሰ ነው። ክልሉ በተያዘው የበጀት ዓመት ከ4 ሚሊዮን ሄክታር መሬት በላይ በበጋ ስንዴ በማልማት በአሁኑ ወቅት መሰብሰብ የጀመረ ሲሆን ጅማሬውንም በሰሜን ሸዋ ቅንድቢት ወረዳ አድርጎታል። ስንዴ ካሁን በፊት አልተለመደም። ገብስ አልፎ አልፎ ይዘራል። እሱም ምን ታስቦ ዝናብ በልግ ላይ ዝናብ ከጣለ ማለት ነው። ይሄ ቦታ ካሁን በፊት እንዲሁ ሜዳ ሆኖ ከብቶች የሚውሉበት ምንም ለምርት አገልግሎት የማይውል ቦታ ነበረ። አሁን እንደምታየው በአመት ሁለቴ እየሰራንበት ነው። ቆጤ ብላስ ዳውዶታኑ ድሮም አርሶ አደር የነበርን ቢሆንም እንደዚህ አይነት የበጋ ስንዴ እርሻ አናውቅም ነበረ። በአመት ዝናብ ጠብቀን ነበር የምናርሰው፣ ወይም ደግሞ እዚህ አካባቢ ትንሽ ወንዝ ነበረች፣ በሷ በበጋ ወቅት አልፎ አልፎ ገብስ እናርስ ነበረ። አሁን ግን ይህ አስተሳሰባችን ተቀይሯል። አሁን እያየን ያለነው ነገር በጣም ደስ ይላል። በጣም ጥሩ ውጤት ነው እያስመዘገብን የምንገኘው። በአመት 2 ጊዜም እያረስን ነው። ጋት ጊዜ ለመቆጣ ሰኔ ላይ ይታረሳል፣ በጥቅምት ዳር ይታጨዳል። ከዛም በኋላ የመስኖ ደግሞ ወደ ጥርና የካቲት ይዘራል፣ ወደ ሰኔ ወደ ግንቦት ላይ ይታጨዳል። ስለዚህ አሁን እንደታዩ በጣም ደስ የሚል ነው። በጣም ደስ ብሎናል። በዞኑ በበጀት ዓመቱ የበጋ ወቅት ከ250 ሺህ ሄክታር መሬት በላይ በስንዴ ምርት ተሸፍኗል። ይህም ለፍሬ በቅቷል። አሁን እየሰራን ያለነው ከምግብ ፍጆታ ባሻገር ሰው ሰርቶ መለወጥ መቻል አለበት። ሰርቶ የሚለወጠው ደግሞ መብላትና በመጠጣት ብቻ ሳይሆን ከመብላትና መጠጣት ባሻገር ሴቭ የሚያደርገው ወይ ደግሞ የሚቆጥበው ነገር ሊኖረው ይገባል። የኛም ተስፋ ምንድነው? ይሄንን ነገር ስንሰራ ሰርተን አንድ ለምግብ ፍጆታችን ራሳችንን ከቻለን በኋላ በቁጠባ ነገን የተሻለ ለማድረግ ነው ማለት ነው የተሰራ የምንሰራው። አሁን መንግስትም ደግሞ ጎናችን ሆኖ ያለውን የጠየቅነው ጥያቄ እየመለሰልን ስላለ በጣም እያሰፋን ሄደናል። አሁን በጣም ትላንትና አጋጣሚ አንድ ልጅ 42 ኩንታል አግኝቷል ከ1 ሄክታር ላይ ማለት ነው። እንደውም ከዛ በላይ ይጠበቃል እንጂ አንስም። አሁን የሀገር ሉዓላዊነት ሁለንተናዊ ለማድረግ በግብርናው ዘርፍ የተጀመረው ስራ አጠናክሮ በመቀጠል ጠንካራ የኢኮኖሚ አቅም መፍጠር ይጠበቃል። ለዚህ ደግሞ እንደ ክልልም እንደ ሀገርም የተጀመረው ስራ አበረታች ነው። የሀገር ሉዓላዊነት ለማረጋገጥ እንደ አገር የተያዘው አጀንዳ ከማረጋገጥ አንጻር እንደ ኦሮሚያ ክልል ክረምት ከበጋ ሁሉም ወቅቶች የምርት ወቅቶች ናቸው። ሁሉም ወቅቶች የእርሻ ወቅት ናቸው። ሁሉም ወቅቶች የማጨድ፣ የማረስ፣ የመሰብሰብ ወቅቶች ናቸው ተብሎ አቅጣጫ ተወስዶ በትልቅ እና በከባድ ውሳኔ እየተሰራ ያለበት ሁኔታ ነው። የለውጡ መንግስት መሰረታዊ ለውጥ ያደረገባቸውና ትግል ካደረገባቸው መካከል አንዱ የአመለካከት ለውጥ በተለይ በምርትና ምርታማነትን በመጨመር በምግብ ምርት ራስን በመቻል የአገር ሉዓላዊነትን የተሟላ ልናደርግ ይገባል ከሚል እሳቤ ነው የምነሳው ማለት ነው። በዚህም እንዳነሳው በ3 ሚሊዮን እስከ 4 ሚሊዮን የሚጠጋ ሄክታር አርስናል። ነገር ግን አሁን እቺው ቦታ ላይ ብቻ ከወሰርክ ወደ 2200 በላይ ሄክታር አለ። እዚች ወረዳ ብቻ ከወሰርክ ወደ 25000 ሄክታር አለ። በዚህ ዞን ብቻ ከወሰርክ ወደ 250000 የሚጠጋ ሄክታር ታርሶ እየተሰበሰበ ነው ማለት ነው። ዛሬ የግብርናው ዘርፍን ጨምሮ በተለያዩ የኢኮኖሚ ዘርፎች የዜጎችን ኢኮኖሚያዊ ተጠቃሚነት የሚያረጋግጡ ስራዎች ተፈጻሚ እየሆኑ ነው። ከነዚህም መካከል የስንዴ አብዮት በቀዳሚነት የሚጠቀስ ነው። በዋናነት መሰረታዊ ችግሩ የአመለካከት ችግር ነው። መሰረታዊ ችግር በፊትም የነበረ ይሄ መሬት እዚሁ ነበረ፣ ይሄ ሰውም እዚሁ ነበረ። ነገር ግን የነበረው መንግስታዊ የመንግስት ፖሊሲ የሚተገበርበት አቅጣጫ በጣም መሰረታዊ ችግር ነው። ተግዳሮቶች ነበሩ። ግብርና ራሱ ተለውጦ አገርን እንዲለውጥ ሌሎች ዘርፎችንም ጭምር ይዞ የሚወጣበት ስትራቴጂ ነው እየተሰራ ያለው ራሱን ችሎ ማለት ነው። ኢንዱስትሪ ራሱን ችሎ እየተሰራ ነው። ማዕድን ላይ ራሱን ችሎ እየተሰራ ነው። ቱሪዝም ላይ ራሱን ተችሎ እየተሰራ ነው። ዲጂታል ኢኮኖሚ ላይ በብዛት እየተሰራ ነው። ስለዚህ ሁሉንም አቅሞቻችንን በአግባቡ መጠቀም የሚያስችለን የመጀመሪያ ጉዳይ የእሳቤ ጉዳይ ነው ማለት ነው። ሁለተኛ እሳቤውንም ነው በተጨባጭ መሬት ላይ የመውረድ ጉዳይ ነው።
ይህንን ለማውረድ መዋቅር ያስፈልጋል፣ አደረጃጀት ያስፈልጋል፣ ግብአት ያስፈልጋል፣ ቴክኖሎጂ ያስፈልጋል፣ ድጋፍና ክትትል ያስፈልጋል። ከሁሉ በላይ ደግሞ ቁርጠኛ አመራር ያስፈልጋል ማለት ነው። ይህን ተግባር ሁሉም ዜጋ በተለይም መጪው ትውልድ ባህል ሊያደርገው ይገባል እየተባለ ሲሆን ለዚህ ደግሞ በየዕለቱ ልምምድ የሚያደርግበት አሰራር መዘርጋቱን ሰምተናል።